ጲላጦስም እኔስ አንዲት በደልስ እንኳን አላገኘሁበትምና እናንተ ወስዳችሁ ስቀሉት አላቸው። አንድ በደል አላገኘሁበትም የሚለውን ለሶስተኛ ጊዜ ነው እዚህ ጋር የሚመሰክረው በዚሁ በዮሐንስ። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እግዚአብሔር ይመስገን። የዮሐንስ ወንጌል ምዕራፍ 19 ከቁጥር 1 ጀምሮ ያለው እናነባለን። በዚያን ጊዜም ጲላጦስ ኢየሱስን ይዞ ገረፈው። ወታደሮችም ከእሾህ አክሊል ጎንጉነው በራሱ ላይ አኖሩ፣ ቀይ ልብስም አለበሱት። እየቀረቡም የአይሁድ ንጉሥ ሆይ ሰላም ላንተ ይሁን ይሉት ነበር፣ በጥፊም ይመቱት ነበር። ጲላጦስም ደግሞ ወደ ውጭ ወጥቶ እነሆ አንዲት በደልስ እንኳን እንዳላገኘሁበት ታውቁ ዘንድ እርሱን ወደ ውጭ አወጣላችኋለሁ አላቸው። ኢየሱስም የእሾህ አክሊል ደፍቶ ቀይ ልብስም ለብሶ ወደ ውጭ ወጣ። ጲላጦስም እነሆ ሰውየው አላቸው። የካህናት አለቆችና ሎሌዎች ባዩትም ጊዜ ስቀለው ስቀለው እያሉ ጮኹ። ጲላጦስም እኔስ አንዲት በደልስ እንኳ አላገኘሁበትምና እናንተ ወስዳችሁ ስቀሉት አላቸው። አይሁድም መልሰው እኛ ሕግ አለን፣ እንደ ሕጋችንም ሊሞት ይገባዋል፣ ራሱን የእግዚአብሔር ልጅ አድርጓልና አሉት። ስለዚህ ጲላጦስ ይህን ነገር በሰማ ጊዜ እጅግ ፈራ። ተመልሶም ወደ ገዡ ግቢ ገባና ኢየሱስን አንተ ከወዴት ነህ አለው። ኢየሱስ ግን አንድስ እንኳን አልመለሰለትም። ስለዚህ ጲላጦስ አትነግረኝምን? ልሰቅልህ ስልጣን እንዳለኝ ወይም ልፈታ ስልጣን እንዳለኝ አታውቅምን አለው። ኢየሱስም መልሶ ከላይ ካልተሰጠ በቀር በእኔ ላይ ምንም ስልጣን ባልነበረህም፣ ስለዚህ ለአንተ አሳልፎ የሰጠኝ ኃጢአቱ የባሰ ነው አለው። በጣም የሚገርም ነው የጲላጦስ ገጽታ፣ የጲላጦስ ጠባይ። ለእውነት መቆም የማይችሉ ሰዎችን ባህሪ በጣም ግልጽ አድርጎ የሚያሳይ ነው። ከእግዚአብሔር ይልቅ የሰውን ክብር የሚወዱ ሰዎች፣ ከእውነት ይልቅ ከሁኔታዎች ጋር እየተስማሙ ለመቀጠል የሚፈልጉ ሰዎችን ጠባይ ፍንትው አድርጎ የሚያሳይ ነው የጲላጦስ ሁኔታ፣ የጲላጦስ አድራጎት። ጌታችን ኢየሱስ ክርስቶስ አሁን ያለው በጲላጦስ ግቢ ነው። ይሄ በማርቆስ ወንጌል ፕራይቶሪዮን ተብሎ የተገለጠው የአገረ ገዦች ፓላስ ነው። ያው ግቢ እንደ ቤተ መንግስት ማለት ነው። እንደዛ ያለ ስፍራ ነው። ሁሉን ያካተተ ነው። ፈራጁ ራሱ አገረ ገዡ ስለሚሆን የመፍረጃ ቦታም ይኖረዋል። ከአሕዛብ እንደሆነ ስለሚያውቁ ጲላጦስ ጴንጤናዊ ነው። ወደዛ ወደ ገዡ ግቢ አልገቡም። ያው አይሁዳዊነት በግልጽ የሚታይበት ነው። ፍጹም ግብዝነት፣ የሚያረክሰውን ተግባር እያደረጉ የአባታቸውን የዲያብሎስን ሥራ እያስፈጸሙ እዛ ግቢ መግባት ያረክሰናል ብለው የሚያስቡ ሰዎች ናቸው ጌታን ኢየሱስ ክርስቶስን ይዘውት የመጡት እና ከመጀመሪያው ጀምሮ ጲላጦስ ይህንን ኬዝ ይህንን የኢየሱስን ጉዳይ መመልከትም አልፈለገም። ለእውነት ወይም ለፍትህ መቆም አልፈለገም። ከመነሻው በባህሪው ከእውነት ጋር የሚቆም ሳይሆን ከሁኔታዎችና እንዲያም ሲል ከሰዎች ወይም ከሕዝብ ጋር መሆን ብቻ ነው የሚፈልገው።
በሱ ላይ አንዳች ተጠያቂነትን የሚያስከትል ነገር መፈጸም በኃላፊነቱ መጠቀም የሚፈልግ ሰው አልነበረም እና በማምጣታቸው ደስተኛ የሆነ አይመስልም። ያው ቁጥር 31 ላይ እንዳየነው የምትከሱት በምንድን ነው ሲላቸው ክፉ አድራጊ ባይሆን ወደ አንተ አሳልፈን ባልሰጠኑ ነበር ባሉት ጊዜ ያለው ነገር ኬዙን ከራሱ ላይ ለማንሳት እናንተ ወስዳችሁ እንደ ሕጋችሁ ፍረዱበት። ስለዚህ በአይሁድ ሕግ ለመገላገል ፈለገ። የአይሁድን ሕግ መሸሸጊያ ሊያደርገው ፈለገ። እንደ ሕጋችሁ ያው የእግዚአብሔር ሕግም አይደለም እንግዲህ እንደ ሕጋችሁ የሆነ ሕግ አላችሁ፣ በዛ መንገድ ፍረዱበት ብሎ በሕግ ሊያመልጥ ነው የሞከረው። በአይሁድ ሕግ ሊሰወርና እሱ ሊገላገል ፈልጎ ነበር። አልሆነም። እኛ ማንንም ልንገድል አልተፈቀደልንም። እነሱ የሞት ፍርድ ወስነው ስለሆነ የመጡት የነሱ ምድራዊው ሕግ የሞት ፍርድን አይፈቅድም። የሮም መንግስት ነው የሚፈርደው ይሄንን። ስለዚህ አንተ ነህ ኃላፊነቱ ያለህ በሚል ጉዳዩን መልሰው ወደ ራሱ አመጡት። ከዚህ በኋላ በቃ የተገፋ ነው ወደ ሂደቱ የገባው እንደምታውቁት እና የሱን ትኩረት ሊስብ የሚችል እና እንዲፈርድበት የሚያስችል ዋነኛ ክስ ሆኖ የቀረበው የአይሁድ ንጉሥ ነኝ ይላል የሚለው ነው። በተለይ እንደ ሉቃስ 23 ከሆነ እኔ ክርስቶስ ንጉሥ ነኝ ይላል፣ ለቄሳር ግብር እንዳይሰጥ ይከለክላል። በጣም ከባድ ከባድ ክሶች ናቸው። አንድ ዘውዳዊ አስተዳደር ለዛውም ዓለም አቀፍ አውቶክራሲ በአንድ ኢምፐረር ወይም ንጉሠ ነገሥት የሚገዛ ዓለም ላይ በሚገዛ መንግስት ላይ ተነስቷል የሚያስብል እንዲህ አይነት ክስ ባለስልጣኑን በጣም የሚያበሳጨው ነው። ስለዚህ ወዲያውኑ የሞት ፍርድን ለመፍረድ ያነሳሰዋል የሚል ነው። ነገር ግን የእግዚአብሔር ሉዓላዊ ቁጥጥር በሂደት ውስጥ እንዳለ እናያለን። ጲላጦስ ስሜታዊ ከመሆን ይልቅ ነገሩን በአግባቡ ሲያየው አይሁድ በቅናት አሳልፈው እንደሰጡት አወቀ። የማቴዎስና የማርቆስ ወንጌል እንደሚነግሩ። ስለዚህ መረመረ። ባለፈው በምዕራፍ 18 እንዳየነው ጌታ ኢየሱስም በጲላጦስ ፊት መልካሙን መታመን መሰከረ፣ እውነትን መሰከረ። ስለዚህ ምንም በደል አላገኘበት። መፍረድ የሚያስችለው ለሞት የሚያበቃ ምንም በደል ስላላገኘበት አሁን ማድረግ የነበረበት በነፃ መልቀቅ ነው። ፍትህ ቢኖር ኖሮ ግን ሰውየው ህዝቡን ማስደሰት ይፈልጋል፣ ከህዝቡ መጣላት አይፈልግም። ሌሎች ሁኔታዎችን መጠበቅ ይፈልጋል። ነገሮች በሰላም እንዲሄዱ ነው የሚፈልገው። ስለዚህ ሌላ እድል ሲፈልግ ያገኘው ልማድ ነው። ቅድም ህግ አግኝቶ ነበር፣ አሁን ደግሞ ልማድ አገኘ። ያም ልማድ በፋሲካ በዓል ከእስረኞች አንድ ይፈታላቸው ነበር። አሁን ሄዶ እዛ ልማድ ውስጥ ደግሞ ለመውደቅ ለመሸሸግ ሲሞክር እናየዋለን። ልማድ አላችሁ፣ ማንን ልፍታላችሁ? እሱ ዝንባሌው ያው ንጹህ እንደሆነ ስላወቀ በዚህ ልማድ አስታኮ ኢየሱስን መፍታት ነው። ስለዚህ የአይሁድን ንጉሥ ልፈታላችሁ ትወዳላችሁን? መፍታት የፈለገው ኢየሱስን ነው። ነገር ግን
የነዚህ አይሁዳውያን ምርጫ በርባን ነው የሆነው። የአባቱ ልጅ የሆነውን እንዴት መረጡት? እንደ አጠቃላይ ስንመለከት ያው ዘመዳሞች ስለሆኑ ነው፣ ወንድማማቾች ናቸው ከበርባን ጋር። በርባን ወንበዴ ነው፣ ነፍሰ ገዳይ ነው፣ አመፀኛ ነው። ባለፈው በሶስት ከፍለን አይተነው። ይዘርፋል፣ በዝርፊያ ይሰርቃል። ወንበዴ ማለት እሱ ነው። አመፀኛ ማለት በመንግስት ላይ እንቅስቃሴ የሚያደርግ የሚያምፅ፣ አገር የሚያውክ ነው፣ ሁከት የሚያስነሳ ነው። ፋይናሊ ነፍሰ ገዳይ ነው። የታሰረውም ነፍስ ገድሎ ሁከት አስነስቶ። አሁን ይሄ ሰው በግብር እውነትም ወንድማቸው ነው። ለምን? እነሱም ነፍሰ ገዳዮች ናቸው፣ የአባታቸው ልጆች ናቸው። ሐሰተኛ የሐሰት አባት የሆነው የዲያብሎስ ልጆች እንደሆኑ ዮሐንስ 8 ይነግረናል። ይህም የእግዚአብሔር ተቃራኒ ነው። የእግዚአብሔር ልጆች ቢሆኑ ኖሮ የእግዚአብሔርን ልጅ ይመርጡ ነበር። የዲያብሎስ ልጆች ስለሆኑ የዲያብሎስን ልጅ መረጡ፣ በርባንን መረጡ። በዚህ ምክንያት በልማዳቸው ውስጥ ለመሸሸግ ያደረገው ጥረትና ሙከራ አልተሳካለትም። ስለዚህ አሁንም ኃላፊነቱ በእጁ ላይ እንዳለ ነው። ስለዚህ ምን ይሁን? በቀጥታ ያደረገው ምንድን ነው? ገረፈው ነው የሚለው። አሁን እዚህ ላይ እንደምናየው በዚያን ጊዜም ጲላጦስ ኢየሱስን ይዞ ገረፈው። ራሱ ፐርሰናሊ ጲላጦስ አገረ ገዢ ነው። ቀጥታ ፍርድ ነው ያስፈጸመው። በግል ራሱ ገረፈው ነው የሚለው። ይሄንን ያደረገው መቼ ነው? በዚያን ጊዜ። ምን ሲል? በርባንን እንጂ ይህንን አይደለም የሚል ጩኸት ሲበዛበት፣ ይሄን ጩኸት በሚሰማበት ጊዜ መልሱ ምንድን ነው መሆን ያለበት? በጩኸቱ ከተሸነፈ በቃ እሺ በርባንን እንካችሁ ኢየሱስን ስቀሉት ወዲያው መሆን ነበረበት አይደል? ግን የሆነው በርባንን እንጂ ይህንን አይደለም የሚል ጩኸት ሲሰማ ወዲያው አልተቀበላቸውም። ቀጥታ አሁን በሶስተኛ ደረጃ መሸሸግ የፈለገው ቤት ነው። ስሜታቸው ውስጥ መግባት ነው የፈለገው። ቅጣት ልቅጣው፣ ስገርፈው ቢያንስ ከነሱ ወገን እንደሆንኩ ለሱ ወግኜ እንዳልሆነ ደስ ሊላቸው ይችላል። ተገርፎ ሲያዩት ለሞት የሚያበቃውን ባይሆን ለነሱ ስል ቢያንስ ልግረፈው ከምገለው ነው የሚመስል። ይዞ ገረፈው ይላል፣ ግን ለሞት ቀርቶ ለመገረፍ የሚያበቃው ነገር የለም። አሁን እንደዚህ አይነት ህገወጥነት ያለ ህግ ሲገርፈው ግርፋቱ ምን እንደሚመስል ያው አንዳንድ ሌሎች መረጃዎች ዘግናኝ ሐሳብ ነው የሚሰጡን። ዝም ብሎ ጅራፍ ብቻ አይደለም። በመግረፊያው ላይ ሊያቆስሉ የሚችሉ የተለያዩ አነስተኛ ብረቶች እንደሚደረጉ ይነገራል። ሰውነትን የሚቦጫጭቅ ነው እና እንደዛ ሆኖ በስጋው ላይ ያ ሁሉ ጉዳት ከደረሰ በኋላ ያንን ሲመለከቱ ከህግ አስፈጻሚው ከህግ አስከባሪው ህገወጥ ድርጊት በሚያዩ ጊዜ የጲላጦስ ጭፍሮች ወይም ወታደሮችም ሳይታዘዙ ህገወጥ ስራ በህገወጥ መንገድ አደረጉ። በጣም የሚገርም ነገር። ቀጥሎ ምንድነው የሚለው? ወታደሮችም ከሾህ አክሊል ጎንጉነው በራሱ ላይ አኖሩ ይላል። በቃ ጲላጦስ ሲገርፈው አዩ። ከዛ ወዲያው ምን አደረጉ? የሾህ አክሊል ጎነጎኑ። የሚዋጋ ሾክ ማለት ነው ይሄ፣ ትልልቅ ሾክ ያለ እና አክሊል አድርገው ነው የሰሩት። አክሊል ማለት ዘውድ ማለት ልክ ንጉሥ ላይ የሚደረግ አይነት ዘውድ ወይም ሯጮች ሲያሸንፉ የሚደረግ የአበባ ጉንጉን አይነት
እንደዛ የሾክ አክሊል ጎነጎኑ። ከዛ በራሱ ላይ አኖሩት ይለናል። ቀጥለው ቀይ ልብስ አለበሱት። ራሱ ላይ ዘውድ እንደ ንጉሥ ለማስመሰል ደግሞ ልብሱን ቀይ ሲያደርጉት ንጉሳዊ የሆነ ልብስ ለማስመሰል ሞከሩ። ሁሉም ዘበት ነው። ሁሉም ፌዝ ነው፣ ስላቅ ነው። ስለዚህ መዘባበት ጀመሩ። ይዘብቱበታል ብሎ ሲናገር የነበረውን እየፈጸሙት ነው። በሌሎች ወንጌላት ዘበቱበት የሚል ቃል እናያለን። ይህ በተግባር መዘበት ሲሆን በቃላቸው ደግሞ ምን እያሉ ነበር? እየቀረቡም የአይሁድ ንጉሥ ሆይ ሰላም ላንተ ይሁን ይሉት ነበር ይላል። ትላለህ አይደል? እንደዚህ ንጉሥነትን እናያለን የሚሉ ውስጣዊ የሹፈት ሐሳቦች እንዳሉ መረዳት ይቻላል። ይህን ካሉ በኋላ በጥፊ ይመቱት ነበር ይላል። የሚገርም ነው። በማን ላይ ምን እንደሚያደርጉ አላወቁም። ዘበቱበት፣ ናቁት፣ አዋረዱት። ያ በክብር ተራራው ላይ እንደ ፀሐይ ሲያበራ የታየውን ፊት ነው የመቱት። አሁን ጲላጦስ ይሄን አደረገና ይሄ ሁሉ አስደርጎ በጣም የሚገርም ነው። ለሁለተኛ ጊዜ በደል እንደሌለበት ሲመሰክር ታገኛላችሁ። ቁጥር 4 ላይ ጲላጦስም ደግሞ ወደ ውጭ ወጥቶ እነሆ አንዲት በደልስ እንኳን እንዳላገኘውበት ታውቁ ዘንድ እርሱን ወደ ውጭ አወጣላችኋለሁ ብሎ ተናገረ። ለሕዝቡ ላወጣላችሁ ነው፣ አንዲት በደልስ እንኳን እንዳላገኘውበት ታውቁ ዘንድ እና ሲታይ ወጥቶ ያ ሁሉ የደረሰበት ምን ስለተገኘበት ነው? በራሱ ላይ የመሰከረ ነው። በደል ያላገኘውበትን ሰው ገረፍኩት፣ በደል ያላገኘውበትን ሰው እንዲዘብቱበት ፈቀድኩ፣ እንዲሳለቁበት ፈቀድኩ እንደማለት ነው። ግን ጌታ ኢየሱስ ክርስቶስ እሱ ግባ ውጣ የሚለው ብቻ አይደለም። የሚገርም ነው። እዚህ ስፍራ ላይ የሆነው ነገር አወጣላችኋለሁ ሲላቸው ኢየሱስም የሾህ አክሊል ደፍቶ ቀይ ልብስም ለብሶ ወደ ውጭ ወጣ። ሳያስበው ከኋላው ብቅ ያለ ነው የሚመስለኝ። ጌታ ኢየሱስ ሄዶ ጊዜም አላገኘም። እሱ እስኪያወጣው አልጠበቀም። ራሱ ወጥቶ በዚያ የተዋረደ ማንነት እንደዛ ሆኖ ተዋርዶ ተዘብቶበት ባለበት ሁኔታ ወጥቶ በውጭ በፊት ለፊት በሕዝቡ ፊት ሲታይ ዞር ሲል አለ እንዴ እነሆ ሰውየው አለ። ይሄውና እንደውም እንደማለት ነው። ገብቼም ሳላወጣው እነሆ ሰውየው አለ። ስሙን ሰውየው ቅድም የአይሁድ ንጉሥ አንተ ነህን? የአይሁድን ንጉሥ ልፍታላችሁን ብሎ እንዳልጠየቃቸው ወዲያው ሰውየው አለው። በእነሱ ከበርባን የባሰ አርገው የሚቆጥሩት ሰው እንደማለት ነው። እናንተ የከሰሳችሁት ሰው እነሆ ሲታይ መላ ሰውነቱ ደም ነው። ሁሉ ነገሩ የሕማም ሰው ሆኖ ነው የሚታየው። እና ይሄንን እንዲህ አዋርዶ በሕዝብ ፊት በማሳየት በተቻለው መጠን አሁን የነሱ ስሜት እንደው እዚህ ላይ እንኳን ሊቀየር ይችላል። በጣም እኮ የሚገርም ሰው። በምን ኮስት ነው አሁን እሱ ከተጠያቂነት ሊያመልጥ የፈለገው? ኢየሱስን ቢያንስ አልገደልኩትም ብገርፈውም፣ ስለዚህ ጥፋቴና ተጠያቂነቴ ትንሽ ሊቀንስ ይችላል። ከህሊና ጋር ነው እየተሟገተ ያለው። አይሁድም ደግሞ ግፊታቸውን በዚህ ሁኔታ ሊቀንሱ ይችላሉ። ይሙት የሚለውን ሐሳብ እንደዚህ ሆኖ ሲያዩት
በተወሰነ ደረጃ ስሜታቸው ሊነካ ይችል ይሆናል የሚል ፍጹም ሰዋዊ ስሜቶችን በመጠቀም በሰው ስሜት ውስጥ ለመሰወር ነው ደግሞ አሁን የፈለገው። ምንም ማምለጫ የለው። እውነት እንደሆነች አትለቀው። ማን ይጠይቀዋል ግን? ጲላጦስን። እሱ አይደል እንደ ባለስልጣን? ቄሳር ይጠይቀው ይሆን? ለኢየሱስ ማን ጠበቃ ሆኖ እስከ ቄሳር ድረስ አቤት ይልለታል? ስለዚህ ቄሳር ይጠይቀኛል እንኳን ዳይል ለክርስቶስ ኢየሱስ የሚሟገት ተሟጋች የለ፣ ጠበቃ የለ። እሱም ራሱ ስለ ራሱ ለዚህ ዓለም መንግስት ስለ መብቱ ይጠይቃልን? ይህ ሊሆን የሚችል ነገር አይደለም። ግን በህሊና ውስጥ የተቀመጠ አንዳች እውነት በተፈጥሮ ውስጥ እየተከተለው ያለ የሆነ እውነት አለ። አንዲት በደል አላገኘሁበትም፣ ለሞት የሚያበቃ በደል አላገኘሁበትም እያለ ሞት እንደማይገባው እያመነ ብፈርድበት እጠየቃለሁ የሚል ነገር፣ ብፈርድበት ይፈረድብኛል የሚል ነገር ውስጡን ይዞታል። ስለዚህ ከዚህ ለመሸሽ በቃ ማምለጫውን አላወቀውም። ማምለጫ መንገዶች ነው እየፈለገ ያለው። ከአንድ ወደ አንዱ እየተጣጠፈ ነው። አሁን በስሜታቸው ውስጥ ኢየሱስን ገርፎ የእነሱን ስሜት በማሳዘን የሞት ፍርዱ እንዲቀርለት ለማድረግ በጣም ዘወርዋራ መንገድ ነው እየሄደ ያለው። እነሆ ሰውየው አለ። ግን መልሱ ምን ሆነ? እንደው ስሜታቸው ይነካ ይሆን? እንደዛ ሲያዩት ደም ለብሶ በሾህ አክሊል በተደረገበት ቦታ እንደዛ ተዘብቶበት እንዲህ ደም በፊቱ ላይ ሲወርድ የተገረፈው ሰውነቱ በደም ተጨማልቆ ምናምን ሲያዩት፣ በፊት እንኳ ሲያስገቡት እንደዛ አልነበረም እነሱ ይዘውት። አሁን በዚህ ደረጃ ተዋርዶ ሲመለከቱት እንደ ሰው ስሜታቸው ይነካ ይሆን? በተለይ እንደ ሃይማኖት መሪ ቅዱሳት መጻሕፍትን እንደሚያውቅ ሰው መንፈሳውያን ነን እንደሚሉ ሰዎች ምላሻቸው ምን ይሆን? አላወቀም ጲላጦስ። ምን አሉት? እነሆ ሰውየው ይላቸዋል። እሱ የሚጠብቀው ምንድን ነው? በቃ ይበቃዋል፣ በዚሁ ይብቃው። እንደሱ አይነት ነገር የጠበቀ ይመስላል። ይቅር ብለናል በቃ። ስሜቱ እንደዛ ነው። ግን ምንድን ነው የሆነው? የካህናት አለቆችና ሎሌዎች ባዩት ጊዜ ስቀለው እያሉ ጮሁ። በጣም የሚገርም ነው። ይገደል አይደለም ያሉት፣ ይሙት አይደለም ያሉት። ያሉት ምንድን ነው? ስቀለው ነው። ግደለው እንኳን አላሉ። እንዲሞት ብቻ ሳይሆን የጠየቁት ሞቱ ራሱ የከፋ ሞት እንዲሆን፣ የስቅለት ሞት እንዲሆን ነው። ከሞትም የባሰ ሞት አለ። እነሱ በልማዳቸው በድንጋይ ተወግሮ ይሞታል በእነሱ። ይሄ በአሕዛብ ልማድ የመጨረሻ ወንጀለኛ፣ በመንግስታት ላይ የሚያምፁ ሰዎች እና እጅግ አመፀኛ የሚባሉ ሰዎች በሚቀጡበት ከፍተኛ የሞት ቅጣት እንዲቀጣ ስቀለው እያሉ ጮሁ። አልሰራም። እፊቱ የቆሙ ሰዎች ከሱ የባሰ ጨካኞች ናቸው። እሱም የራሱን ጭካኔ ያውቀዋል። የሌሎችንም ጨካኝ መንግስታትን ልብ ያውቃል። ግን እነዚህ የሃይማኖት ስም ያላቸው የካህናት አለቆች የሚባሉ ሌዋውያን፣ ሎሌዎች፣ የአይሁድ ሎሌዎች፣ ጠቅላላ አይሁዳውያን ለካ ይህን ያህል እጅግ የከፉ ናቸው። እሺ አሁን ምን ያድርግ? አልተቻለም አይደል? በእነዚህ ሁሉ ስቴፖች አሁን እንደገና አራተኛ ማምለጫ ይፈልጋል። ጲላጦስም እኔስ አንዲት በደልስ እንኳን አላገኘሁበትምና እናንተ ወስዳችሁ ስቀሉት አላቸው። አንድ በደል አላገኘሁበትም የሚለው ለሶስተኛ ጊዜ ነው እዚህ ጋር የሚመሰክረው በዚሁ በዮሐንስ ወንጌል ምዕራፍ 18 ቁጥር 39፣ ምዕራፍ 19 ቁጥር 4 እና አሁን ደግሞ
ምዕራፍ ቁጥር 6 ላይ አንዲት በደልስ እንኳን አላገኘሁበትምና እናንተ ወስዳችሁ ስቀሉት። ኦኬ በቃ ስቀለው ከሆነ ይሄን እሺ ልቀበል፣ ግን እኔ አልሰቅልም፣ እናንተ ወስዳችሁ ስቀሉት። አሁንም መገላገል ነው የፈለገው። አይሰቀል አይደለም እያለ ያለው፣ መሰቀል የለበትም ብሎ የማስቆም ስራ አይደለም የፈለገው። መሰቀል ካለበት እኔ አልሰቅልም፣ እናንተ ወስዳችሁ ስቀሉት። ቢወስዱለት ኖሮ በዛ ሰዓት ተገላገለ፣ ፎይ ሊል ነው። እኔ አልሰቀልኩትም ግን እነሱ ናቸው ብሎ እዚህ ውስጥ ሊያመልጥ ነበር የፈለገው። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ፣ እነሆ የእግዚአብሔር በግ በመስቀል ላይ